በ11ኛው ሰዓት ያልተጠበቀ ለዓለም ለኢትዮጵያ ሕዝብ ያልታወቀ ከኮሚሽኑ ሕግና አስተዳደር ውጭ 8 አጀንዳዎች አሉ። ሁሉም አጨብጭቦ ተስማምቶ 9ኛ አጀንዳ ላይ ከምሽቱ 1 ሰዓት በኋላ በር ገባና የኦሮሞ ርዕሰ መስተዳድር የኦሮሞ ልዩ ተጠቃሚ ይከበርልን የሚል ሲመጣ አልተቀበልነውም። ረግጠን ወተን ምክክር ሂደቱ በዚህ ተጠነቀቀ። እንዳጀማመሩ አላገኘነውም። ቅርም ብሎናል። ለቅሬታችንም መልስ ሳይሰጡ ነው ቅሬታችንን እንደተሸከም ነው ያለን። እንደ ኢትዮጵያዊነቴ በጣም አሳዝኖኛል። የምክክር ኮሚሽኑ ገለልተኛ ነው ብዬ ላምን አልቻልኩም። አንድ ክልል ቅሬታ አስገባ ተብሎ እንደገና ጉዳዩ ወደ ተመልሶ እንዲታይ ተደረገ። ለ45 ቀናት አወያይቶ ግን የ4000 ውሳኔያችን ሳይሆን አሁን አዲስ አበባ አገራችን መዲና በፌደራል ራሷን ችላ ተብሎ የጸደቀው እያለ ግን ቅሬታ ቀረበ በማለት ከእውቅና ውጪ የሆነ አካሄድ ሄደው ሌላ አዲስ አበባ የኦሮሚያ ተጠሪ ምናምን የሚል በጣም አወዛጋቢ ነገሮች የቀረቡበት ነገር አለ። እንደ አንድ ተመካካሪ እኔን የሚወክል አይደለም። ህገወጥ ወረቀት ይሄ በጣም ኮሚሽኑን ታማኝነቱን ብቻም ሳይሆን ኢትዮጵያን አደጋ ላይ የሚጥል ውሳኔ ነው የወሰነው። ለምን ህዝብ አልወሰነም? አብዛኛው ክልሎች አዲስ አበባ የኢትዮጵያ ነች፣ አፍሪካ መዲና ነች፣ ዲፕሎማት ከተማ ነች ብሎ ነው የሚያምነው። አይ ለኛ ይገባናል የሚል ኃይል አለ። በዚህ መካከል ላይ ተቃርኖ ፈጥሮ እንዲወጣ ያደረገበት ዋናው የችግሩ መንስኤ የምክክር ኮሚሽኑ ሂደቱ በጣም የሚያሳፍር፣ ሁሉም ክልሎች ማለት ይቻላል በአዲስ አበባ ጉዳይ ላይ ተቀባይነት የሌለው የምክክር ሂደት ነው ያሳለፍነው። የአዲስ አበባ ጉዳይ አንድና አንድ የፌደራል ከተማ ብቻ እንጂ ሌላ ተጨማሪ ነገሮችን ይዛ መሄድ የለባትም። የትኛውንም ክልል የሚያሳጣው ነገር የለም። የለማችውም በሁሉም ክልሎች ሀብት እስከሆነ ድረስ የብሔር ብሔረሰቦች ከተማ ናት። አዲስ አበባ አንድና አንድ የፌደራል ከተማ ሆና መቀጠል አለባት የሚል እምነት አለኝ። አማራ ብቻ ይህንን የሚያነሳ የሚመስላቸው ሰዎች አሉ። ነገር ግን የአማራ ክልል ጥያቄ ብቻ ሳይሆን የሁሉም ብሔር ብሔረሰቦች ጥያቄ ነው። የኮሚሽኑን አቅጣጫውን ስቷል እንድል ያደርገኛል። አቀራረቡ ራሱ ስርዓት አልነበረውም። 9ኛ አጀንዳ ሆኖ መቅረብ እንኳን ሲኖርበት ማቅረብ የነበረበት ከተመካካሪዎች ውስጥ ነው ያቀረበው። ግን ዶክተር ዮናስ መቅረብ አልነበረበትም። ምክክር ሂደቱ እንዳጀማመሩ በጣም ቆንጆ ነበረ። እኛም ሲመስለን ምክክር ኮሚሽኑ ገለልተኛ መስሎን ነው ያን ያህል አቆራርጠን የመጣን። እንደ ክልልም የራሳችን ችግር ስላለብን ያ ችግር መፍትሄ አግኝቶ ሰላሙ ተመስርቶ የጠየቁት ጥያቄ ህዝብ ይመለሳል ብለን ነበር። ያው አዲስ አበባ ከአማራ ክልል ወደ አዲስ አበባ ዲቪ ስለሆነብን መግባት ስላልቻል ይሄ ይፈታል ብለን ስንመጣ ምክክር ሂደቱ በ10 በ50 በ250 በ500 ከጸደቀ በኋላ በ11ኛው ሰዓት ያልተጠበቀ ለዓለም ለኢትዮጵያ ሕዝብ ያልታወቀ ወይም ያላሳወቀው ምክክር ኮሚሽኑ ያላሳወቀው ከኮሚሽኑ ሕግና አስተዳደር ውጭ ኮሚሽኑ ቃል ለሕዝብ ለሀገር ለዓለም ተገባው ውጭ ሆነብን። ምክንያቱ ምንድነው? 8 አጀንዳዎች አሉ። 7ቱ አጀንዳዎች ባሪፉ አለቁ። ሁሉም አጨብጭቦ ተስማምቶ 8ኛውንም አጀንዳ ባሪፉ መቀመጫ ብቻ ዋስትና ይሰጠን በሚለው ከሆነ በኋላ 9ኛ አጀንዳ ላይ ከምሽቱ 1 ሰዓት በኋላ በር ገባና ምን ሆነ? የኦሮሞ ርዕሰ መስተዳድር የኦሮሞ ልዩ ተጠቃሚ ይከበርልን የሚል ሲመጣ እንደ አማራ ክልል አልተቀበልነውም። እንደ ሌሎች ክልልም አልተቀበሉትም። ምክንያቱም 9ኛ አጀንዳ የምክክር ኮሚሽኑ ስለሌለው ከምክክር ሂደቱ ስለወጣብን ሊገባን ስላልቻለ ያው እንደ አማራ ክልል እንዳልተቀበልነውና ረግጠን ወተን እንደገና ዛሬም ያንን እርማት ይሰጣል ብለን ብናስብም እርማት አልተሰጠልንም። ምክክር ሂደቱ በዚህ ተጠነቀቀ። እንዳጀማመሩ አላገኘነውም። ቅርም ብሎናል። ለቅሬታችንም መልስ ሳይሰጡ ነው ቅሬታችንን እንደተሸከም ነው ያለን። በመጀመሪያ ደረጃ ምክክሩ እኛ እዚህ ስመጣ ራሱ በጣም ጥሩ ተስፋ ኖሮኝ ኢትዮጵያን እንዴት እናጸናለን በጣም መልካም ተስፋ ነበረኝና አካሄዱም ከመጀመሪያ ከ10 ከ50 ከ250 ከ500 በጣም ጥሩ አካሄድ የተካሄደ ነበር። አጀንዳዎቹ ላይም የተግባባን ሁላችንም በአንድነት እየተመካከርን መልካም ነገር ነበረ። ከዛ በኋላ ግን ከ500 በኋላ ግን ያለው አጀንዳችን አሁን ይሄ እኛ ምክክር ኮሚሽኑ ያቀረበልን በ8 አጀንዳዎች ነው እንድንወያይ የተፈለገው። ግን አሁን ላይ ከበኋላ ከዚህ ከዛሬ ከ3 ቀን በፊት የተከሰተው ነገር እንደ ኢትዮጵያዊነቴ በጣም አሳዝኖኛል። የምክክር ኮሚሽኑ ገለልተኛ ነው ብዬ ላምን አልቻልኩም። ለምን መጀመሪያ የተመካከርነው በሐሳብ ያለ መግባባቶች ያሉንንም
በአንድ አቅጣጫ አምጥተን በጠረጴዛ ዙሪያ ተነጋግረን ወደ ጥሩ የተሻለ ነገር ላይ መጥተን ከበኋላ ላይ በ500ችን አጀንዳችን ከጸደቀ በኋላ አንድ ክልል ቅሬታ አስገባ ተብሎ እንደገና ጉዳዩ ወደ ተመልሶ እንዲታይ ተደረገ። እኔ የምክክር ኮሚሽኑ ላይ ቅሬታ ያለብኝ የ4000 ተመካካሪ እዚህ ለ45 ቀናት አወያይቶ ግን የ4000 ውሳኔያችን ሳይሆን አሁን በጣም ስሜታዊ ያደረገኝ ከክልል ርዕሰ መስተዳድሮች በከተሞች ዙሪያ በተለይ በአዲስ አበባ ዙሪያ የአዲስ አበባ የአገራችን መዲና በፌደራል ራሷን ችላ ራሷን በራሷ የምታስተዳድር ተብሎ የተቀመጠው በ500ችን የጸደቀው እያለ ግን ቅሬታ ቀረበ በማለት እንደገና ርዕሰ መስተዳድራኖች ተቀምጠው ሌላ ሽማግሌዎችና ሃይማኖት አባቶች ተብሎ ከእውቅና ውጪ የሆነ አካሄድ ሄደው ሌላ እንደገና ነገሩ እንዲታይ አዲስ አበባ የኦሮሚያ ተጠሪ ምናምን የሚል በጣም አወዛጋቢ ነገሮች የቀረቡበት ነገር አለ። ይሄ ግን እንደ ኢትዮጵያዊነቴ እንደ አንድ ተመካካሪ እኔን የሚወክል አይደለም። እኔ የሚመለከተኝ 500ችን የወሰንነው በየቡድናችን ያጸደቅነው ነው እንጂ 9ኛ አጀንዳ እኛ ስላልተሰጠን ምክክር ኮሚሽኑም ስላልሰጠን 9ኛ አጀንዳ የኛ አይደለም። ስለዚህ አሁን ምክክር ኮሚሽኑ 8 አጀንዳዎችን ሳይሆን የተቀበለው 9 አጀንዳ ሆኖ ቀርቦለታል። ስለዚህ በጣም እጅግ በጣም አዝኛለሁ። መጀመሪያ በተስፋ ጥሩ ነገሮች መጥተው አሁን የሆነ ነገር ጣልቃ ገብነት ሲኖር ያሳዝነኛል። ለምን ገለልተኛ ነው፣ በነፃነት ሐሳባችን ገልጸናል። ግን ብዙ ነገሮች አሉ፣ መልካም ነገሮች አሉ፣ ጥሩ ነገሮችም አሉ። ግን ይሄ በዚህ በፌደራል ከተሞች ጉዳይ ቅር ያለኝን ነገር ለመግለጽ ስለፈለኩ ነው። ስለዚህ ታማኝነትም እንዲኖረን መጀመሪያ ምክክር ኮሚሽኑ ምን አረገ? አለመስማማት ከተፈጠረ በእጅ ብልጫ ይሆናል የተባለውንም ነገር በመመሪያና ደንቡ ባልሄደበት ነገር የተወሰነ በጣም እንትን ብሎኛል፣ ቅር ተሰኝቻለሁ። እንግዲህ ከ10 ጀምሮ እስከ 500 ድረስ በንቃት በከፍተኛ የሀገር ፍቅር ስንሳተፍ ቆይተናል። ከ500 በኋላ ግን የምክክር ኮሚሽኑ በሌሎች ኃይል ተጽዕኖ ስር የወደቀ ሆኗል። ምክንያቱ ምንድነው? የምክክር ሂደቱ የመጀመሪያ የተቀመጠ ህግ አለ፣ የተቀመጠ መመሪያ አለ። በዚያ መመሪያ መመራት ያለብን ከ500 ውይይት በኋላ ግን አቅጣጫውን ስቶ የሆነ ኃይል የሆነ ቡድን ብቻ ለማስደሰት የሄደበት ርቀት ኢትዮጵያንም የአማራ ህዝብንም ሆነ የኢትዮጵያ ብሔር ብሔረሰቦችንም የሚመጥን ሆኖ አላገኙትም። በዚህም መሰረት ውሳኔው የሚያልቀው 500 ላይ የሚል ነው ውይይት የጀመርነው። አጠቃላይ እንደገባን የምንሄድበት ሂደት የት ላይ መድረስ እንዳለብን በምን ሂደት መሄድ እንዳለብን ከምክክር ኮሚሽኑ በግልጽ የተቀመጠ አሰራር ተሰጥቶ እያለ ህጋዊ ባልሆነ መንገድ የአዲስ አበባ ጥያቄ ሲመጣ አይ የህዝብ ድምጽ አያስፈልግም፣ በልዩነት ለሚመለከተው አካል እናቀርባለን የሚል ሐሳብ አቀረበ። እሺ ጥሩ፣ እንደዚያም ከሆነ የቀረቡ ሐሳቦች ወደሚቀጥለው የሚተላለፉ ከሆነ በዚያ መንገድ 500 ላይ ወስነን ወደ 4000 እንገባለን የሚል ሐሳብ ተቀመጠ። 4000 ላይ ስንገባ ቅሬታ ቀረበ። መጀመሪያ በአዲስ አበባ ጉዳይ ነው ቅሬታ የተፈጠረው። አዲስ አበባ ላይ 2 ሐሳቦች አብላጫ ድምጹ የኢትዮጵያ ዋና ከተማ፣ የአፍሪካ መዲና፣ የብሔር ብሔረሰቦች መቀመጫ የሚል አብዛኛው ማህበረ ተወያይ አጸደቀ። ከኦሮሚያ ክልል ደግሞ የኦሮሚያ መቀመጫ ዋና ከተማ መሆን አለበት የሚል ሐሳብ ቀረበ። በዚህ ቅሬታ መሰረት 500 ላይ የጸደቀው ያለው ልዩነት ወደሚከተለው መቅረብ ያለበት በህገ ወጥ ኮሚቴ በማዋቀር ህገ ወጥ ነው። ኮሚቴውም አንደኛ ቅርቃር ውስጥ አልገባም። ያንን ሂደት የሚያይ ኮሚቴ የክልል ጉባኤ ተኛለ። 3 ክልሎች ቅሬታ ሲያቀርቡ ወይም ቅርቃር ሲገባ ከዚያ በኋላ ያንን ጥያቄ መሰረት ተደርጎ ነው ወደ ቅሬታ የሚገባው። ይሄኛው ቅርቃርም ሳይገባ የሽማግሌዎች መርጠናል አሉ። ሽማግሌዎች መርጠው እነዚያ ሽማግሌዎች 8ቱን አጀንዳ ካጸደቅን በኋላ የሽማግሌዎቹ ደግሞ አዲስ አበባ የኦሮሚያ ክልል መቀመጫ መሆን አለባት ተብሎ በሌላ ኃይል ማለት እንግዲህ በህገ ወጥ ወረቀት ማለት ነው 8ቱ አጀንዳ ለብቻው ተይዟል። በህገ ወጥ መንገድ ደግሞ ሌላ የአዲስ አበባ መቀመጫ ሽማግሌ ተብሏል ብሎ ቀረበ። ይሄ በጣም ኮሚሽኑን
ታማኝነቱን ብቻም ሳይሆን ኢትዮጵያን አደጋ ላይ የሚጥል ውሳኔ ነው የወሰነው እንዲወስን የተደረገው። ለምን ህዝብ አልወሰነም? አብዛኛው ክልሎች አዲስ አበባ የኢትዮጵያ ነች፣ አፍሪካ መዲና ነች፣ ዲፕሎማት ከተማ ነች ብሎ ነው የሚያምነው። የሆነ ሰው ደግሞ አይ ለምን ለኛ ይገባናል የሚል ኃይል አለ። በዚህ መካከል ላይ ተቃርኖ ፈጥሮ እንዲወጣ ያደረገበት ዋናው የችግሩ መንስኤ የምክክር ኮሚሽኑ ነው የሚለው ሐሳብ ነው መስጠት የምፈልገው። በጥቅሉ ግን እንደ አማራ ህዝብ ይህንን የምክክር ኮሚሽን ውሳኔ አይቀበልም። ምክንያቱም የተጭበረበረ ሂደቱ በጣም የሚያሳፍር ሂደት ስለሆነ ማለት ነው። በዚህ መሰረት ተቀባይነት የሌለው ሁሉም ክልሎች ማለት ይቻላል በአዲስ አበባ ጉዳይ ላይ ተቀባይነት የሌለው የምክክር ሂደት ነው ያሳለፍነው። ስለዚህ እነዚህ ውሳኔዎች አሁንም እንደገና ታይተው ሀገር ለማስቀጠል ሀገር እንዲቀጥል የህዝብ ፍቅርና አንድነት እንዲኖር አሁን እነዚህ የማጭበርበሪያ 9ኛ አጀንዳ ተብሎ የመጣው ሐሳብ ተስተካክሎ በፊት በ8ቱ በወሰነው አጀንዳ መሰረት እንዲቀጥል ቢደረግ የተሻለ ይሆናል የሚል እምነት ነው ያለኝ። እስከዛሬ ያለው ቆይታ አሪፍ ነበረ። በጣም ጥሩ ነበረ። ጥሩ እየተወያየን ነበር። በጣም አሪፍ ትምህርት አግኝተንበታል። እንዲሁም የኢትዮጵያን አንድነት አይቼበታለሁ እኔ በራሴ። በ8ቱንም አጀንዳ እኔ በሰላም ግንባታ ላይ ነበርኩኝ። በሰላም ግንባታ ላይ ብዙ ነገሮችን አይተናል። የኢትዮጵያን ችግሮች እያንዳንዳቸውን አይተን ሊስተካከሉ የሚገባቸውንም ነገሮች ሀሳብ አቅርበናል። ያው ምክረ ሀሳብ ነው እኛ የምናቀርበው። ጥሩ ምክረ ሀሳቦችን አቅርበናል። በመቀጠል ደግሞ የሌሎችንም 7ቱን አጀንዳ ሰምተን አስተያየቶችን ሰጥተናል፣ ጥያቄዎችን አቅርበናል። ምክረ ሀሳቦች ቀርበው ጥሩ ነበረ። ነገር ግን ትላንትና በነበረው አጀንዳ ማለት ነው 9ኛ አጀንዳ ሆኖ የቀረበ አጀንዳ አለ። በዛ አጀንዳ ላይ ቅሬታ አለኝ። 9ኛው አጀንዳ ምንድነው? ስለ አዲስ አበባ ጉዳይ ሆኖ አዲስ አበባ ጉዳይ የሚል በ8 ሆኖ እንደገና እንደ 9ኛ የቀረበ አጀንዳ አለ። ያ አጀንዳ በእኛ መካከል ትንሽ ቅሬታን ፈጥሯል። እስከዛሬ የነበረውን አንድነታችንን ያፈረሰ ይመስለኛል። ምክንያቱም አንድ ነበርን ግን 9ኛው አጀንዳ ቅሬታን አስነስቷል። ሀገራዊ ምክክር ኮሚሽኑ የሰጠን መመሪያም ነበር፣ ሀሳብ ነበረ። ያንን መመሪያ ተከትሎ ነው እስከዛሬ ሲካሄድ የነበረው እና 8ቱም አጀንዳ የተቀረጸው ውይይት የተደረገበት ምክረ ሀሳብ የቀረበበት ያንን መሰረት አድርጎ ነው። ነገር ግን አንዳንድ ሰዎች ቅሬታ አቅርበዋል በሚል 9ኛ አጀንዳ ትላንትና ቀርቧል። የቀረበውም አጀንዳ ሌሎች ጫና ይመስለኛል የቀረበው። እንደገና ደግሞ አቀራረቡ ራሱ ስርዓት አልነበረውም። የቀረበው ማቅረብ የነበረበት ማን ነው? 9ኛ አጀንዳ ሆኖ መቅረብ እንኳን ሲኖርበት ማቅረብ የነበረበት ከተመካካሪዎች ውስጥ ነው። ያቀረበው ግን ማን ነው? ዶክተር ዮናስ 9ኛው አጀንዳ ውሳኔ ይታያል የሚል ነው። መቼ እንደሚታይ አልተገለጸልንም። ነገር ግን መቅረብ አልነበረበትም። ሂደቱ እንዴት ነበረ መሆን የነበረበት? አንድ አጀንዳ ከ75% በታች ከሆነ ለክልል ምክር ቤት ይቀርባል ይላል። ይሄ አጀንዳ ግን 75% ሳይሆን ከ85% በላይ ነው። ስለዚህ ቅርቃር ውስጥ አልገባም። ለክልል ምክር ቤትም ሊቀርብ አይገባውም ነበረ። 0.25% ነው ልዩነት የፈጠረው ይላል። ልዩነቱ በጣም ትንሽ ከሆነ ለክልል ምክር ቤት ሊቀርብም አይገባውም፣ ዳግም ሊታይም አይገባውም ነበረ። የምክክር ኮሚሽኑ ሂደቱ ስራዎቹ እዚህ የምንመራባቸው ፕሮሲጀራሉ አልተጠበቀም ብለን እናምናለን። አንደኛ የክልል ተወካይ ጉባኤ ተቋቁሟል። ይሄም የክልል ጉባኤ ተወካይ አጀንዳዎችን ላይ የሚገባው 500 ላይ 75% ታገኛል። ወደ ክልል ጉባኤዎች አይሄድም። በሁለተኛ ደረጃ 70% ታገኘ ይሄ ጉዳይ ጸድቋል ነው የሚባለው። ከ70% በታች ታገኘ በክልል ጉባኤ ይታይ ነበረ። ነገር ግን ይሄን ሁሉ 75 ሁሉም በአብዛኛው አጀንዳችን 75% ጋር ተግባብተን እያለ አሁን በኋላ ላይ በ7ኛው አጀንዳ ላይ በፌዴራል ከተሞች በሚለው ላይ አለመግባባት ተፈጠረ። ጉዳዩ 75% ጸድቆ በቃ ኦሬዲ 90% ጸድቆ የአዲስ አበባ ጉዳይ የጋራ ወይም የፌዴራል የኢትዮጵያ ዋና ከተማ እንደሚታወቀው የኢትዮጵያ ዋና ከተማ የአፍሪካ መዲናና የኢትዮጵያ የብሔር ብሔረሰቦች የጋራ መቀመጫ የኢትዮጵያ የጋራ ቤታችን የጋራ ሀገራችን ብለን ኢትዮጵያ አዲስ አበባን የጋራ ቤታችን ብለን ደምድመን ተስማምተን ጨርሰን ነበረ። አሁን በመጨረሻ ሌላ እኛ የተወያየነው 8 አጀንዳ ላይ ነው። በ8ቱ አጀንዳ ላይ 8 ቃለ ጉባኤ ተዘጋጅቶ ተፈራርመን እያለ እንደገና በኋላ ይሄ ህገወጥ ኮሚቴ በማቋቋም ይሄ በክልል ጉባኤ መጀመሪያ ይታይ ነበረ። በዚህ አልታየም። ከዚያ 34 ኮሚቴ 33 የክልሉ ምክክር ኮሚሽኑ አሰራር ውጪ ኮሚቴ ተቋቁሞ ሌላ 9ኛ አጀንዳ በመዘጋጀቱ እኛ ቅሬታ ፈጥሮብናል። ይሄ ምክክር ኮሚሽን እዚህ መተን እየተመካከረን ያለ ነው አብሮነታችንን ለመገንባት የኢትዮጵያን አንድነት ለማቋቋም የኔ የሚለውን አሸንፈን የኛ የሚለውን አጉልተን ለማሳየትና የሀገራችን አንድነት አብሮነታችንን የኢትዮጵያ ሉዓላዊነት ለማጠናከር ሆኖ ካለ ግን በኋላ ላይ የአንድ ወገንን ስሜት ያንጸባረቀ
በተለይም አዲስ አበባን ለአንድ ወገን ጠቅሎ ለማስረከብ ካላቸው ፍላጎት የተነሳ ሌላ አሁን ቀደም የገለጽኩላችሁ የሽማግሌ ምክር ሐሳብ በሚል ነው የያዘው። የክልሉን የመዲናዋ የኦሮሚያ ክልል ርዕሰ ከተማ እንድትሆን ምክር ሐሳብ እናቀርባለን የሚል ምክር ሐሳብ አለ። በዚያ ላይ እሱ ላይ የጋራ በመዲናዋና በመቀመጫና በርዕሰ ከተማ መካከል ያለውን የህግ ትርጓሜ እንዲሰጠው የሚል ነገር አለ። ግን አጠቃላይ የሚያደላው የ9ኛው ምክር ሐሳብ ሲጀመር ፕሮሲጀራሉ ህዝቡ የተስማማበት አለ። ሁለተኛው አጀንዳ ሌላ አጀንዳ ማስገባት ለምን አስፈለገ? ቅሬታው የሚፈታ ከተባለ ያው አጀንዳ ተስተካክሎ በዚያ በአንድ ቃለ ጉባኤ ነበር መስተካከል ያለበት። ይህንን የህዝቡን የጋራ የኢትዮጵያ ህዝብ ተወካዮች የተስማሙበትን አጀንዳ ወደ ጎን የሚያስገልል ወይም ሌላ አማራጭ ሐሳብ ሌላ ቃለ ጉባኤ ማዘጋጀት ለሌላ ችግር የሚያጋልጠን በመሆኑ ይሄ ትናንትና እኛ እንደ አማራ ክልል ተወካዮች ወይም ሌሎች እንደ ኢትዮጵያ ተወካዮች ቅርብ ሆና ምክንያቱም እኛ አብሮነታችንን ለመገንባት ሁላችንም የየራሳችን የግል ስሜታችንን ትተን ቁጭ ብለን የተመካከር ነው ለሀገራችን አብሮነት ነው። ሁሉም የየራሱ የክልሉ ችግር አለ። እኛ እንደ አማራ ክልል ብዙ የምናነሳቸው ችግሮች አሉ። ብዙውን ችግሮች ወደ ጎን ብለን ኢትዮጵያ ወደፊት ትራመድ በሚል ብዙ ነገሮችን ትተን ለአብሮነታችን መክረን ይህን ጉዳይ ከ90 በላይ ተመሰጋግነን 4000ዎቻችንም ተነቦልን ተስማምተን ነበረ። በኋላ እኛ አላወቅንም። ይሄኛው 9ኛው አጀንዳ ላይ እኛ እውቅና የለንም። የኢትዮጵያ ህዝብ የሚያውቅልን ነገር በሁሉም ጉዳዮች ላይ ተስማምተናል። በፌዴራል ከተሞች ላይ በሙሉ ተስማምተናል። በኋላ ይሄ በ9ኛ በጎን የመጣውን አጀንዳ እውቅና እንደሌለን እንዲረዳልን እንፈልጋለን። የኔ የሚል ስሜት ይዘን ተመጣን። የኛ የሚለው ብዙም ዋጋ ስለሚያሳጣው የኛ የሚል ኢትዮጵያ የሚል ስሜት ይዞ መጥቶ ኢትዮጵያ በሚል ምክክሩን ጀምሮ በኢትዮጵያዊነት ማጠቃለል መልካም ነው። አሁን እኛ በእርግጥ በአብዛኞቹ ጉዳዮች ላይ ተስማምተናል። በአራት ጉዳዮች ላይ በልዩነት የተያዙ ጉዳዮች አሉ። አጠቃላይ ወደ 476 አካባቢ ምክር ሐሳብ ነው የተሰጠው። አንደኛው በፌዴራል ከተሞች ላይ ነው። ቅድም 9ኛ አጀንዳ እሱም በልዩነት ነው ህዝቡ የተስማማበት አለ። ግን ሌላ አጀንዳ ብለው ስጋመጡ ሌላውን እውቅና ባንሰጥም ግን እዚያ ላይ ቅሬታ የተነሳበት አንድ እሱ ነው። ሁለተኛ ፕሬዚዳንሻል የሚለው የፓርላመንታሪ ይሁንና ህዝብ ይመረጥ የሚል ሁለት አይነት እሱም እንደዚሁ በልዩነት የሄደ ሐሳብ ነው። ሌላኛው የህዝብ የፌዴሬሽን ተወካዮች ቀጥታ ከህዝብ ይመረጡና ከዛው ተክልል ይመረጡ የሚለው ሁለት አይነት ልዩነት ያለባቸው ጉዳዮች ናቸው። መጀመሪያ ኢትዮጵያ ያለችበት ሁኔታ መጀመሪያ መረዳት ይጠይቃል። ምክክሩ መካሄድ ያለበት እውነቱን እንነጋገር ከተባለ ተኩስ አቁም ስምምነት ተደርጎ አገሪቷ ጥይት ነፃ ሆና ቢሆን መልካም ይሆን ነበረ። ይሄ ማለት በአንድ እጃችን ምክክር በአንድ እጃችን ጦርነት ላይ ያለ ነውና ጦርነት ላይ ካለን ያልተሳተፈ አካል አለ ማለት ነው። ያገባኝም የሚል አካል አለ ማለት ነው። ይሄ ካለ ግን ሌላ ያገለልነው ሰው ሊኖር ይችላል። ምክንያቱም እኛ ተወክለን ብንመጣም ግን እኔ የለሁበትም የሚል አካል አለ። እዛ ጫካ ያሉ ወንድሞቻችን አሉ። እኛም ኢትዮጵያውያን ካል እነሱም ኢትዮጵያውያን ናቸው፣ መሳተፍ ነበረባቸው። ግን እንዲሳተፉ ምን እናደርግ የሚለው እንዲሳተፉ መጀመሪያውኑ ቢሆን የሁለትዮሽ ታልሆነም የተናጠል ተኩስ አቁም ስምምነት አድርጎ ሁሉን ጥረት አድርጎ ማንጣት ወደፊትም ማድረግ ይቻላል። እስካሁን አልሆነም፣ ግን አሁንም መስራት ይቻላል። ፌዴራል ከተሞች ላይ ስንመጣ 500 ያቀረበው ምክረ ሐሳብ ላይ ተጨማሪ አከራካሪ የነበሩ ሐሳቦች እንዲጨመሩ መሆኑ ያው ትንሽ ኮሚሽኑ ከነበረበት ይዞት ከመጣው መንገድ ትንሽ ያፈነገጠ መንገድ እንደሄደ ይሰማኛል። ማለት በምንም አይነት ሁኔታ ወጣም ወረደም ስለ ጋራ ስለ አንድነት አንድ ስለመሆን ስለ አንድ ኢትዮጵያ የምናወራ ከሆነ የፌዴራል ከተማ ያስፈልጋታል ኢትዮጵያ። ይህም የፌዴራል ከተማ የአዲስ አበባ ጉዳይ አንድና አንድ የፌዴራል ከተማ ብቻ እንጂ ሌላ ተጨማሪ ነገሮችን ይዛ መሄድ የለባትም። ይሄ በሂደር የቆየ አሁን ኮሚሽኑ በቀጣይ ኮሚሽነሮች ከታች የመጣውን ምክረ ሐሳብ ተመልክተን በቀጣይ የተሻለ ምክረ ሐሳብ አንድ አቅጣጫ እንዲይዝ እናደርጋለን ቢሉንም ይህንን እንግዲህ ከነሱ እንጠብቃለን። ምክንያቱም አዲስ አበባ የፌዴራል ከተማ ናት፣ የአፍሪካ ከተማ ናት። ስለዚህ አዲስ አበባ አንድና አንድ ምንም በማያሻማ ሁኔታ የፌዴራል ከተማ ብቻ ልትሆን ነው የሚገባው። የፌዴራል ከተማ ብቻ መሆኗ የሚያሳጣው ማንንም የትኛውንም ክልል የሚያሳጣው ነገር የለም። የለማችውም በሁሉም ክልሎች ሀብት እስከሆነ ድረስ የብሔር ብሔረሰቦች ከተማ ናት።
አዲስ አበባ አንድና አንድ የፌዴራል ከተማ ሆና መቀጠል አለባት የሚል እምነት አለኝ። ትናንትናም በተፈጠረው ልዩነት አማራ ብቻ ይህንን የሚያነሳ የሚመስላቸው ሰዎች አሉ። ነገር ግን የአማራ ክልል ጥያቄ ብቻ ሳይሆን የሁሉም ብሔር ብሔረሰቦች ጥያቄ ነው። አዲስ አበባ የፌዴራል ከተማ ሆና መቀጠል አለባት። ይህንን ቀጣይ ኮሚሽኑ በገባው ቃል መሰረት ያስፈጽማል የሚል እምነት አለኝ። እስካሁን በነበረው ሂደት በመጣንባቸው ነገሮች ጠንካራ ምክር ሀሳቦች ተነስተዋል። እነዚህም ምክር ሀሳቦች ደግሞ ለሚመለከታቸው ክፍሎች በማቅረብ ወደፊት የተሻለች ኢትዮጵያን ለመገንባት አቅጣጫ ያሳያል የሚል እምነት አለኝ። ቅሬታችን በአዲስ አበባ ጉዳይ አሻሚ ነገሮች እና ሌላ ተጨማሪ በ500 ያልተወሰነ ተጨማሪ ሀሳቦችን ኮሚሽኑ ማስተናገዱና ይህንን እንትን መቀበሉ በውሳኔ ህዝብ ለምሳሌ 70% አብላጫ ድምፅ የሚለውንም እነዚህን ነገሮች በዚህ አጀንዳ ላይ ዝግ ሆኖ መታለፉ ትንሽ የኮሚሽኑን እንትን አቅጣጫውን ስቷል እንድል ያደርገኛል።